የኢራን የመጨረሻው ምሽግ የግድያ ቀጠና የአሜሪካ ጦር መርከቦች መጠጋት የማይሹት መስመር። የዓለም ሁሉ ዜና የአያቶላው ግድያ በእስራኤልና የአረብ ሀገራት ላይ በሚዘንቡት ሚሳኤሎች እንዲሁም የቴህራን መውደም ላይ በሆነበት በአሁኑ ጊዜም በፔርዣ ባህረ ሰላጤ ትኩረትን ያላገኘ ታላቅ ተጋድሎ እየተከናወነ ይገኛል። በሰው ልጆች ታሪክ እጅግ አደገኛ የሚባሉትን ወታደራዊ መርከቦች የገነባቸው አሜሪካም እነዚህን ወታደራዊ መርከቦች ወደ ኢራን ለማስጠጋት ግን ከፍተኛ ፍራቻ ውስጥ ገብታለች። አዎ በትክክል ሰምታችሁናል። የአሜሪካ ጦር መርከቦች ወደ ኢራን ለመጠጋት እያመነቱ ነው። የፔርዣ ባህረ ሰላጤን በከባባድ መሳሪያ ያጠረችውናም አደገኛ ፈንጂዎችን በቀጠና የቀበረችው ኢራን 13 ቢሊዮን ዶላር የሚያወጣው የአሜሪካው ወታደራዊ መርከብ ወደ ግዛቷ እንዳይጠጋ አድርጋለች። የፖለቲካና ወታደራዊ ተንታኞችም አሁን የዓለም መገናኛ ብዙሃን ከሚያሰራጩት ዜና ይልቅ ትልቁ ጦርነት የአሜሪካ ጦር የሚሸሸው የፔርዣ ባህረ ሰላጤ ነው እያሉ ናቸው። የተወደዳችሁና የተከበራችሁ የሰሞነኛ ቤተሰቦች እንደምን አላችሁ? በዛሬው ጥንቅራችን የአሜሪካ ጦር የፈራው የፔርዣ ባህረ ሰላጤ መፋጠጥን እንመለከታለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ እያልን አሁን በቀጥታ ወደ መረጃዎቻችን አለፍን። የመክፈቻው ውጊያ። ባለፉት ጥቂት ቀናት የተደረገው ውጊያ ገና ማሟሟቂያ ነው እየተባለ ይገኛል። አርብ ሌሊቱን ለቅዳሜ አጥቢያ እስራኤልና አሜሪካም ዘመቻ ኤፒክ ፊውሪ የተሰኘውን ወታደራዊ ዘመቻም በኢራን ላይ ከፍቷል። ከኤፍ-35 ተዋጊ ጄት ጀምሮ ግዙፉን ቢቱ ስፕሪት ቦምብ ጣይ አውሮፕላን ያሳተፈው የሁለቱ ሀገራት የመጀመሪያ ቀናት ጥቃት ከ1000 በላይ ኢላማዎችን በኢራን ውስጥ መጥቷል። የድሮን ማምረቻዎች፣ የሚሳኤል ማስወንጨፊያ ስፍራዎችና የአያቶላህ አሊ ካሜኒ መኖሪያ ደግሞ ከኢላማዎች ውስጥ ይገኙበታል። እስከ ዛሬ ዕለት ድረስም 700 በላይ ሰዎች በአሜሪካና እስራኤል ጥቃት ኢራን ውስጥ ተገለዋል። ከበላይ መሪዋ በተጨማሪም በርካታ ወታደራዊ አመራሮችን ያጣችው ኢራን ግን እጇን አጣጥፋ አልተቀመጠችም። ይልቁንም በመቶዎች የሚቆጠሩ ድሮኖችና ሚሳኤሎችን በባህሬን፣ ኩዌት፣ ኳታርና የተባበሩት አረብ ኤሚሬትስ በሚገኙ የአሜሪካ ወታደራዊ ጣቢያዎች ላይ ያስወነጨፈች ሲሆን የእስራኤል ከተሞችም የጥቃቱ ኢላማ ሆነዋል። የኢራን ጦር በእነዚህ ጥቃቶች ከ200 በላይ የአሜሪካ ወታደሮች ላይ ጉዳት አድርሻለሁ የሚል ሲሆን ፔንታጎን ግን ጉዳቱ መኖሩን አምኖ የተጋነነ ቁጥር ነው ሲልም ገልጿል። በእነዚህ ጥቃቶች የተጎዱና የሞቱ የአሜሪካ ወታደሮች ቁጥር ምንም ይሁን ምን፣ ዋነኛው ጉዳይ ግን በመካከለኛው ምስራቅ ያለው የአሜሪካ ወታደራዊ ሰፈር ለጥቃት ተጋላጭ መሆኑ መታየቱ ነው። ያለፉት ቀናቶች ግጭት ሟሟሻ ነው የሚሉት ወታደራዊ ተንታኞች ትክክለኛው ውጊያ የሚጀምረው አሜሪካ ከኢራን የባህር ዳርቻዎች 500 ኪሎ ሜትር ላይ ስትደርስ ነው እያሉ ናቸው። የመግደያው ድር። የአሜሪካ ወታደራዊ መርከቦች ለምን ቆሙ? ኢራን በፔርዣ ባህረ ሰላጤ አካባቢ ለ30 ዓመታት የመግደያ ድር ስትገነባ ቆይታለች። በዚህ ቀጠናም ኢራን የገነባችው ድር ታዲያም ወደ አካባቢ የሚመጡ ወታደራዊ ጥቃቶችን ለመመከት ብቻ ሳይሆን ትልልቅ የሚባሉ ወታደራዊ መርከቦችን ለማስጠመም ጭምር ነው። ኢራን በአካባቢው ያጠመደቻቸውናም የአሜሪካ ወታደራዊ መርከቦችን ፍራቻ ውስጥ የከተቱትን የጦር መሳሪያዎች አንድ በአንድ እንደሚከተለው እንመልከታቸው። የሃይፐርሶኒክ አጥር። ኢራን በአካባቢው ካሰማራቻቸው መሳሪያዎች መካከል ቀዳሚውን ስፍራ የሚይዙት ፋታ ሚሳኤሎች ናቸው። ፋታ 1 በኢራን የተመረተ የመጀመሪያው ሃይፐርሶኒክ ሚሳኤል ሲሆን የሀገሪቱን ወታደራዊ አቅም በከፍተኛ ደረጃ እንዳሳደገም ይነገራል። ፋታ ሚሳኤል እጅግ ፈጣን ሲሆን ከድምፅ ፍጥነት በ13 እጥፍ በላይ የመጓዝ አቅም አለው። ሚሳኤሉ እስከ 1400 ኪሎ ሜትር ርቀት ላይ የሚገኝ ኢላማን የመምታት አቅም እንዳለው የኢራን ባለስልጣናት ገልጿል። በከፍተኛ ፍጥነቱና አቅጣጫውን የመቀየር ችሎታው ምክንያት እንደ እስራኤል አየረን ዶም ያሉ የሚሳኤል መከላከያ ስርዓቶችን አልፎ መሄድም ይችላል። ኢራን ይህንን ሚሳኤል ለመጀመሪያ ጊዜ ይፋ ያደረገችው በ2023 ሲሆን በቅርቡ ከእስራኤል ጋር በተፈጠረ ግጭት ወቅት ለመጀመሪያ ጊዜ ጥቅም ላይ መዋሏ ተገልጿል።
ይህ ሚሳኤል ታዲያ ከአዲሱ ፋታ 2 ጋር ተጣምሮ ይህን አካባቢ ዘግተውት ይገኛሉ። አቡ መሃዲ የባህር ላይ ሚሳኤል። አቡ መሃዲ በኢራን የተመረተ ረጅም ርቀት ተጓዥ የባህር ላይ ክሩዝ ሚሳኤል ሲሆን በተለይ ትላልቅ የጦር መርከቦችን ለማጥቃት ታስቦ የተሰራ ነው። ሚሳኤሉ የተሰየመው እንደ አውሮፓውያን አቆጣጠር በ2020 በአሜሪካ የድሮን ጥቃት ከቃሲም ሱሌይማኒ ጋር አብረው የተገደሉትን የኢራቅ ሚሊሻ መሪ አቡ መሃዲ አልሙሃዲስን ለመዘከር ነው። ከ1000 ኪሎ ሜትር በላይ የመጓዝ አቅም ያለው ሲሆን ይህ ኢራን ከባህር ዳርቻዎች ርቀው የሚገኙ የጠላት መርከቦችን እንድትመታም ያስችላታል። ሚሳኤሉ በሰው ሰራሽ አስተውሎት ወይም ኤአይ የታገዘ የጉዞ መቆጣጠሪያ ስላለው የሚያጋጥሙትን እንቅፋቶች በማለፍ የጠላትን መከላከያ ስርዓት በመሸሽ ኢላማውን በትክክል መምታት ይችላል። በባህር ወለል ላይ በጣም ዝቅ ብሎ የመብረር ችሎታ ስላለው በጠላት ራዳር በቀላሉ ሳይታወቅ ኢላማው ጋር ይደርሳል። ይህ ሚሳኤል ከመሬት ላይ በሚንቀሳቀሱ መተኮሻዎች ከጦር መርከቦችና ምናልባትም ከጦር አውሮፕላኖች ላይ ሊተኮስም ይችላል። ሚሳኤሉ 410 ኪሎ ግራም የሚመዝን ከፍተኛ ፈንጂ መሸከም የሚችል ሲሆን እንደ አውሮፕላን ተሸካሚ መርከቦችና አጥፊ መርከቦች ያሉ ግዙፍ ኢላማዎችን በከፍተኛ ሁኔታ የመጉዳት ወይም የማጥፋት አቅምም አለው። ካሊጅ ፋርስ ሚሳኤል። ካሊጅ ፋርስ በኢራን የተመረተና በከፍተኛ ፍጥነት የሚጓዝ የባህር ላይ ተኳሽ ባላስቲክ ሚሳኤል ነው። ካሊጅ ፋርስ የሚለው ስያሜ በአረብኛ የፋርስ ባህረ ሰላጤ ማለት ነው። ሚሳኤሉ የተሰራው ቀደም ሲል በነበረው ፋታ 110 ሚሳኤል ቴክኖሎጂ ላይ ተመስርቶ ነው። ከድምፅ ፍጥነት በ3 እጥፍ በላይ የሚጓዝ ሱፐርሶኒክ ሚሳኤልም ነው። እስከ 300 ኪሎ ሜትር ርቀት ላይ የሚገኙ ኢላማዎችን በተለይ የጦር መርከቦችን የመምታት አቅምም አለው። ሚሳኤሉ 650 ኪሎ ግራም የሚመዝን ከፍተኛ ፈንጂ መሸከም የሚችል ሲሆን ይህም ታላላቅ የጦር መርከቦችንና አውሮፕላን ተሸካሚዎችን ለመምታት ያስችሏል። ይህ ሚሳኤል ኢራን በፋርስ ባህረ ሰላጤና በሆርሙዝ የባህር በር አካባቢ ያላትን ወታደራዊ የበላይነት ለማጠናከር የምትጠቀምበት ቁልፍ መሳሪያ እንደሆነ ይነገራል። ሆርሙዝ ሚሳኤል። የሆርሙዝ ሚሳኤሎች በኢራን የተሰሩና በተለይ የጠላትን ራዳርና የጦር መርከቦችን ለማጥቃት የተነደፉ ባላስቲክ ሚሳኤሎች ናቸው። እነዚህ ሚሳኤሎች በሁለት ዋና ዋና አይነቶች ማለትም ሆርሙዝ 1 እና ሆርሙዝ 2 ይከፈላሉ። ሆርሙዝ 1 ሚሳኤል የጠላትን ራዳር ሞገድ ተከትሎ በመሄድ የሚያጠቃ ነው። በተለይ በአውሮፕላን ተሸካሚ መርከቦች ላይ ያሉ ራዳሮችን በመሬት ላይ ያሉ የሚሳኤል መከላከያ ስርዓቶችን ለማውደም ታስቦ እየተሰራ ነው። ሆርሙዝ 2 ደግሞ በባህር ላይ የሚንቀሳቀሱ የጦር መርከቦችን ለመምታት የሚያገለግል የባህር ላይ ተኳሽ ባላስቲክ ሚሳኤል ነው። ኢላማውን በትክክል ለመምታት በራዳር የታገዘ የመመሪያ ስርዓት ይጠቀማል። ሁለቱም የሚሳኤል አይነቶች እስከ 300 ኪሎ ሜትር ርቀት ላይ የሚገኝ ኢላማን የመምታት አቅምም አላቸው። እጅግ ፈጣን ወይም ሱፐርሶኒክ ሲሆኑም ከድምፅ ፍጥነት በ4 እና 5 መካከል ይጓዛሉ። በባህር ስር የተቀበረው ሌላኛው ምሽግ የፔርዣ ባህረ ሰላጤ ብዙ ጥልቀት የሌለውና ስፋቱም እዚህ ግባ የሚባል አለመሆኑ ለድንገተኛ ጥቃቶች አመቺ ስፍራ ያደርጓል። ለዚህ ተግባር አመቺ ከሆኑ የጦር መሳሪያዎች መካከል ደግሞ አንዱ የኢራኑ ጋዲር ክላስ ሰርጓጅ መርከብ ይገኝበታል። ይህ ሰርጓጅ መርከብ ድምፁን ሳያሰማ ድንገተኛ ጥቃቶችን በመርከቦች ላይ በማድረስ ከፍተኛ ጉዳትን ማምጣት ይችላል። ከዚህ በተጨማሪም ፈጣን ቶርቢዶዎችን በአመታት ውስጥ ያመረተችው ኢራን እነዚህን ቶርቢዶዎች በሆርሙዝ ሰርጥ ላይ መጠቀም ትችላለች። ርካሽ ሰይፎች ከውድ ጋሻ ጋር የሚያደርጉት ፍልሚያ። የአሜሪካ ባህር ኃይል በዓለም ላይ ምርጥ የሚባሉትን SM-6 እና ፋላን ጋትሊንግ የመከላከያ ዘዴዎችን ታጥቋል። ነገር ግን እነዚህ የአየር መከላከያዎች በቁጥር አነስተኛ ሲሆኑ ለማምረትም ሚሊዮን ዶላሮችን ይጠይቃሉ። በተቃራኒው የኢራን ባህር ኃይል በትንሽ ዋጋ የሚመረቱ አደገኛ ድሮኖችና ሚሳኤሎችን ታጥቆ ወደ ፍልሚያ ይገባል። ይህም ታዲያ ኢራን ከፍተኛ ቁጥር ያለው የጦር መሳሪያ እንዲኖራት ያደረገ ሲሆን በአነስተኛ ዋጋም ከፍተኛ ጉዳትን በአሜሪካ ባህር ኃይል ላይ ለመፈጸም ትችላለች። በመጨረሻም ይሄን እንበል፣
ከሁለተኛው የዓለም ጦርነት ወዲህ ለመጀመሪያ ጊዜ የአሜሪካ ፕሬዝዳንት በአንድ ሀገር ባህር ኃይል ላይ ጥቃት መክፈት የተረጋገጠ ድል ይዞ የሚመጣ ሳይሆን በርካታ መዘዞችን ሊያስከትል የሚችል አደገኛ ቁማር መሆኑን የተረዱት ይመስላል። ይህንም ተከትሎ ታዲያ ፕሬዝዳንት ዶናልድ ትራምፕ ባህር ኃይላቸውን ወደ ኢራን ባህር ዳርቻ እንዳይጠጋ ከልክለውት ይገኛሉ። ኢራንም ለዓመታት ስትዘጋጅ እንደነበረችው የአሜሪካ የጦር መርከቦች እንዲጠጓት በጉጉት እየጠበቀች ያለ ይመስላል። የአሜሪካ ባህር ኃይል ከነችግሮቹ ወደ ሆርሙዝ ሰርጥ በመግባት አደገኛውን ቁማር ይጫወታል ወይስ ወሳኙ የሆርሙዝ ሰርጥ ተዘግቶ ይቆያል የሚለው ጥያቄ በጥቂት ቀናት ውስጥ ምላሽ ማግኘታችን አይቀርም እያለን ተሰናበትን። ሰናይ ጊዜ።